ቤዛ ሆቴሏና ላውንደሪዋ በማማስ መሆኑ እጅግ በጣም አስደስቷታል። ይሄው እንኳን ደስ አለሽ ቤዛ፣ የፈለግሽውና የተመኘሽው ሁሉ ሆነ። ንብረትሽ አሁን አንድ ባንድ እየተመለሰ ነው። ዛሬ ደግሞ ሱራፌል ሄዶ መኪናዎቹን ያሰራልሻል። ከዛም በኋላ ደግሞ የአራጣ ተበዳሪው ብሩን ሊቀበል ሊሰጣት ይሄዳልና 30 ሚሊዮን ብሩ ይሰጣታል አይሰጣትም የሚለውን ለኔ ተውልኝ። እሱን እንዴትም ልታገኘው አትችልም። ግን ደግሞ አንድ የማስጠነቀቃችሁ ነገር ቢኖር ይኸውላችሁ፣ አሁን እሷ የምትለቅበት የምትወጣበት ሰዓት ነው። ይቺ የተረገመች ሴትዮ ጎዳና ትወጣለች። ከዛም እናንተ በዛሬው ዕለት እንደ እግዚአብሔር ፍቃድ ከሆነ ቤታችሁ የምትገቡበት ቀን ነው ይላታል። የእውነት ህልሜ ተሳካ ማለት ነው። ከስንት ሀዘን በኋላ የእውነት እንደው ባይሳካም እንኳን ሁላችሁም እንዲህ ለኔ ብላችሁ እንደተባበራችሁልኝ በጣም ነው የማመሰግነው። እኔ በጣም ደስተኛ ነኝ ስትል ቤዛ ሁሉንም ታመሰግናለች። ይሄ ይውልሽ ምንም ይሄ የሚባል ነገር የለም። ቤታችን ከተመለሰ እኔና ቤዛ ብቻ ሳንሆን ሁላችሁ የሁላችሁም ቤት ነው። ሁላችንም እዛ ሄደን ነው የምንገባው ይላል ሱራፌል። የሚገርም ነው የሱራፌል መቀየር ግን። እንደዚህ ሲል ቅንጅርትም ለሳሚ ይነግረዋል። ሱራፌል እጅግ እኛም ሁላችንም ገንዘብ ወዳጅ አድርገን ነበር የምናየው፣ ግን ደግሞ በፍጹም እንደዛ አይነት ሰው አይደለም። ሱራፌል እጅግ መልካምና ጥሩ ሰው ነው። ያ የተረገመ ሮቤል ነበረ በፊት በቁጥጥር ስር አድርጎት እንደዛ ያደረገው የነበረ ሲል ይመልስለታል። እጅግ በጣም ነው የሚገርመው። አዎ ግን ዛሬ አንድ ሰርፕራይዝ አለኝ እኔም ሲል ሱራፌል ይናገራል። እኮ የምን ሰርፕራይዝ ነው? በኋላ ይሄ የተረገመ ዶክተር ይለቀቃል አይደል ሲለው፣ አዎ ይለቀቃል፣ ወደ ቤቱ ይሄዳል። ግን ደስ የሚል መርዶ ነው የሚጠብቀው ይለዋል። እኮ ምን እንዴ ሳሚ አንተ ብቻ ነህ እንዴ ነገር እንደዚህ ሲስተም ያላቸውን ነገሮች መንደፍ የምትችለው? እኔም እኮ በበኩሌ ሌላ ሴራ ስነድፌ አዘጋጅቼ ደስ የሚል ይለዋል። ለቤዛ ስነግሬያታለሁ። ቤዛ ራሱ በጣም ግርሟት። አዎ በጣም የሚገርም ነው። እኔ የተረገመ ዶክተር ይውልህ አሁን ላይ ሲወጣ ከዚህ ጎዳና ነው የሚያርፈው ይለዋል። እኮ እንዴት ሙሉ ንብረቱን መኪናውንም ቤቱንም እንደገና ደግሞ ፋርማሲውንም አድርገን በመሀሌት ስም አዙረንበታል። ምን ሲል ሳሚ እጅግ ይደነግጣል። ምን እያረክ ነው ሱራፌል ሲለው፣ አዎ ከዛም በኋላ እስኪ የሚሆነውን አየዋለሁኝ። እሷም ራሱ ብታይ በስንት መከራ መሰለህ ያሳመናት፣ እኔና ሉላንን ያሳመናት እኮ ሲለው ሳሚ ራሱ እጅግ ተደንቆ ስለነበር እና የተረገመ ዶክተር አሁን እጃችን ላይ ወደቀ በለኛ ሲለው፣ ምን እጃችን ላይ ብቻ እዚህ ጎዳና ሲለምን ሲያለቅስ ማየት ፈልጋለሁ። እኛን እንዴት እንዳሰቃየኝ፣ እኔን በተለይ እንዴት ከቤዛ ጋር ትሆናለህ እያለ መከራዬን እንዳሳየኝ ብታይ ሳሚ፣ እኔና እኔ ብቻ ነን የምናውቀው ይለዋል። እኔ እንደሱ አይነት ወንድም የለኝም ሲል እጅግ ግራ በሚያጋባ መልኩ እንዴት እንደዚህ ሊያደርግ ይችላል? የእውነት ጎበዝ ናችሁ። በጣም ነው የማደንቀ ሱራፌል ግባልኝ። አሁን የቀረችን አንድና አንድ ናት። በቃ ዛሬ ቤታችንን እንቀበላለን፣ ቤታችንን እንገባለን። መኪናውን ደግሞ አንተ ታስመልሳለህ። መኪናውንም እኔ ጨርሼ አስመልሻለሁ፣ አትጨነቅ፣ ጨርሼዋለሁኝ እኮ ይለዋል። ምን? አዎ የመሀሌትን መኪና ልብሪ ሳስቀይር የራሴንም በዛው የቤዛን አስቀይሬዋለሁ። ስለዚህ ያቺ የተረገመች ሴትዮ መኪናዋ አለኝ ብላ ልብሪው ስላላት እጇ ላይ ልትዝናና ልትኩራራ ትችላለች። ምንም ነገር የላትም። ሉላ ደግሞ ከመሀሌት ጋር ሂዳ በጣም ደስ የሚል ነው። እኔ ያቺ የተረገመች አክስቴ ወድቃ ማየት እፈልጋለሁ። በግፍ የተቀበለችኝን ቤት አሁን ደግሞ አልቅሳ ለቀው ስትሄድ ማየት እፈልጋለሁ። እርግጠኛ ነኝ እኔን ብታየኝ እንዴት እንደምታደርገኝ እኔና እናውቃለን። ምክንያቱም እኔን ልትገለኝ ትችላለች ብታገኘኝ። አጋጣሚው ናታ ነው እንጂ እስካሁን ራሱ ሰው ሳታስቀምጥብኝ እየቀረች አይመስለኝም ትላታለች። እኮ እንዴት? አዎ በቀደም ለታ እኮ ሂጄ ሮቤል የት ነው ያለው ስላት እንደማታውቅ ነገረችኝ። ሉላ የምትባል ልጅም እንደሌለቻት ነው የነገረችኝ። ምን? አዎ ያቺ ሉላ የምትባለው ልጅሽ እና አንቺ ናችሁ ሮቤልን ወይም ገላችሁታል ወይም ደብቃችሁ አፍናችሁታል ብዬ ስላት ሉላ የምትባል ልጅ የለችኝም ተይኝ ብላ ያለችኝ ስትላት፣ የሚገርም ነው እኔንም ረሳችኝ። አየሽ ብዙ ግፍ ሰርታብኛለች። ምክንያቱም ሮቤልን ራሱ እንዳገባው ያደረገችኝ እንዳገባው ያው ልንጋባ ነበር እርግጥ
እንደዛ ያደረገችኝ እሷ የሮቤልን ንብረት ስለምትፈልግ ነበረ። ሮቤልን ወድጀው እንዳይመስልሽ በዛን ሰዓት እንደዛ የሆንኩትኝ። ግን ሉላ በእውነት ሳላቅ እንደዛ በማድረጌ ይቅርታ አድርጊልኝ፣ እኔ አላወቅኩም ስትል ስላላወቅሽ እኔም አልፈርድብሽም። ምክንያቱም እኔም ባንቺ ቦታ ብሆን የማደርገው ይህንን ነው፣ ሌላ የተለየ ነገር አረጋለሁ ብዬ አላስብም ትላታለች። ስለተረዳሽኝ በጣም ነው የማመሰግነው ሉላ፣ የእውነቴን ነው የምልሽ። እኔ አክስትሽ እንደዛ ስላት እኮ በጣም በሚያሳዝን መልኩ እንደማታቅሽ ነው የነገረችኝ። በቃ እሷ ገንዘብና ገንዘብ ነው የምትፈልገው። እሱም በበኩሉ የእሷን ንብረት ያለችበትን ቤትና ሆቴሉን የነቤዛን ይፈልጋል ሮቤልም። እሷም ደግሞ በበኩሏ ያንን ሁሉ ንብረት እንኳን ይዛ እኔ ሮቤልን አግብቼ ይሄኛውን ንብረት ትፈልጋለች። አትገርምሽም? ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። ቤተሰብ የሆናችሁ ላይክ፣ ሸር ያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት እጠይቃለሁ። አመሰግናለሁ። እና በቃ አሁን እኔም በቃ ሂድ ትላትና ተነስታ ከሄደች በኋላ የሚገርም ነው። ያን ጊዜ ስለ ቤተሰቦችህ ለምን አትነግረኝም ብዬ እንኳን ስጠይቀው ካገባውሽ ቤተሰቦቼ እንደሞቱ ከነገርኩሽ አይበቃም ወይ ነበር እኮ የሚለኝ የነበረው። ስለ እሱ ህይወት ምን እንደሆነ የማይነግረኝ እየተረገመ። አሁን ግን ሁሉም ነገር በቁጥጥር ስራ ውየዋለሁ። ምክንያቱም እድሜ ለወንድምህ እያለች ብቻዋን ማውራት ጀመረች። እናም ከዚህ በላይ ታዲያ ማህሌት ምን ታገኛለሽ? ምን ትፈልጊያለሽ ከዚህ በላይ? እግዚአብሔር ይመስገን እልኬን እንኳንም ተጠቀምኩበት፣ እውነቴን ነው ስትል ብቻዋን ቁጭ ብላ ታወራለች። ወይዘሮ ዘርፌ ስልክ ተደውሎ አሁኑኑ ብሩን እንድሰጥሽ ቤቱን አስረክብኝ፣ ቁልፉንም ካርታውንም ስጭኝ እያላት ነው አራጣ ለበዳሪው። እሷም በቃ 30 ሚሊዮን ብሩን ስለምትሰጠኝ ችግር የለውም፣ እኔ የማወጣው ምንም ነገር የለም፣ ግን የተወሰነ ቢያንስ 10 ሚሊዮን ብር ብታበድረኝ ብዬ ነበረ፣ ግን ደግሞ ካልቻልክ ምንም ችግር የለውም ስትለውም እሱም ስለ 10 ሚሊዮኑ ብር ሳያዳምጥ ጆሮዋ ላይ ነበር የዘጋባት። እሷም ደግሞ ይህስ ምን የተረገመ ሆዳም ነው በማለት እየተሳደበች ቤቴን በቃ ይሄንን ቤት እያለቀስኩ ልወጣ ነው ስትል ሁሉ ነገር ትቸው በቃ መሄዴ ነው። ለነገሩ ስመጣም እኮ ምንም አልነበረኝም፣ ከዚህ በፊት ምንም የለኝም፣ ግን አሁን ደግሞ መልሼ እነሳለሁ። ምክንያቱም 5 መኪናዎች አሉኝ፣ ግማሻቸውን ሽጬ አንዷን ካለችኝ በቂ ነው ስትል ብቻዋን ታቀዳለች። እሺ በቃ ትልና እሷም ተነስታ ወደ መኝታ ቤቷ እየተጓዘች ነበር። ሮቤልን ሳሚ ሲፈታው ቆይ እናንተ ግን ዋጋችሁን አስከፍላችኋለሁ እያለ እየዛተበት ነበረ። እዩልህ ዝም የማትል ከሆነ አስረሃለሁ ደግሜ ሲለው በቃ እሺ አልናገርም አሁን ፍታኝ። እዩልህ ስትወጣ ከዚህ ሰፈር ራሱ ስትሄድ አፍን ዘግተ ሂድ፣ እንዳለ የኔ ሰዎች ናቸው ያሉት ነግሬሃለሁ እንዳይቆራርጡህ ሲል ሳሚም ያስፈራሯል። ሮቤልን በልበ ሙሉነት ተነስቶ ወደ ቤቱ ይሄዳል። ቤቱ ሲሄድ እየገጠመውን በጣም ከባድ ነበር። እሺ ምን ትሰሪያለሽ እዚህ ሲላት አንተ ራስህ ምን ትሰራለህ ስትል ሻንጣውን አዘጋጅታለች ስለነበር እንካ ይኸው ንብረት ይዘህ ውጣ ከዚህ በኋላ ይሄ እኮ ያንተ አይደለም ስትል ትነግረዋለች። እኮ እንዴት ነው ሀማምን ካልቻልክ እንግዲህ ይኸው ዶክሜንት አንብበው አገላብጠህ በደንብ አንብበው ስትል ኮፒ ያስነሳችውን የንብረቶቹን ዶክሜንት ታሳየዋለች። እጅግ ማመን ይከብደዋል። እኔ ይሄንን አላምንም ማህሌት እገልሻለሁ ሲል በፍጹም እኔን ካላመንከኝ ወይም ይሄን ዶክሜንት ካላመንክ ወንድምንና ያችን ሉላ ሄደ ጠይቃቸው፣ ወንድምን ሄደ ጠይቅ ስትለው ወንድም የተረገመ ምንድን ነው ያደረገው? ውጣሁን ከቤት ትለዋለች።